በጣም ኢምፖርታንት ቶፒክስ ከምንላቸው መካከል በትሬዲንግ ውስጥ እንግዲህ ይሄኛው ቶፒክ ነው ማለት ነው, which is a giant topic, which is trading plan and risk management የሚለው ማለት ነው. ይሄ ምንድነው የሚባለው? በቃ ይሄ ዋና በጣም crucial የምንለው ቶፒክ ነው ትሬዲንግ. it doesn't matter ለምን ፈለገ 90-80% ዊኒንግ ስትራቴጂ አይኖራችሁም ይሄ ኢምፕሊመንት መደረግ ካልተቻለ ይሄ how the right way ይሄንን ነገር አፕሮች ላድርገው የሚለው ነገር ካልመጣና this risk management approach or trading plan የምንለው ነገር ኢምፕሊመንት መደረግ ካልቻለ there is a very high chance of failure ማለት ነው. okay now ለምንድን ነው እንደዚህ ያለው ስለ ያው በርግጥ እንግዲህ ሶስተኛው ቶፒክ ላይ ገባን ማለት ነው አሁን okay which is trading plan and risk management. okay so እስኪ እኔ መጣበታለሁ በዲቴል ዲስክራይብ ያደረኩኝ ነገር ግን እስኪ ትሬዲንግ ፕላን ምን ይመስላችኋል? ከዚህ በፊት probably ያው ሰምታችሁ ታውቃላችሁ ያስባለሁ ግን what do you think a trading plan is? real trading plan ምን ያካትታል ይመስላችኋል? አንድ ሰው yes ቀጥል። ትሬዲንግ ፕላን ማለት ቴስት ያደረግነውን በደንብ ያየነውን ስትራቴጂ ከአካውንታችን ምን ያህል ሪስክ እየተጠቀምን ያንን ትሬድ ማስኬድ እንችላለን የሚለውን ስናቅ ማለት ነው። ማለትም አንድን ትሬድ ገና ከመግባታችን በፊት ፖዚሽን ሳይዝ በናም ሌሎች ነገሮች አይተን እና የአካውንታችን ምን ያህል ፐርሰንት ሪስክ በማድረግ ከዚህኛው ትሬድ ጋር እንዴት ማስኬድ እንችላለን የሚለውን ቀድመን ስናቅ ማለት ነው። very good one more እኔ አንድ ሰው yes አንድ የገባኝ ነገር ምንድነው እኛ ማርኬቱን ኮንትሮል ማድረግ እንደማንችል ማርኬቱ ወደፈለገው ነው የሚሄደውና እኛ የምንቆጣጠረው ሪስካችንን ነው ምን ያህል ገንዘብ ሉዝ ማድረግ አለብን የሚለው ነገር ብቻ ነው ማርኬቱ ራሱን ነው ኮንትሮል የሚያደርገው እኛ ደግሞ how much ነው ኮንትሮል ሉዝ ብናደርግ እንትን እንደማምነው ነው very good so now እንግዲህ ትሬዲንግ ፕላን ማለት እንግዲህ የትሬድ እቅድ ማለት ፕላን ማለት እቅድ ማለት ነው so እንግዲህ እስኪ አንድ ወደ ቢዝነስ የሚገባ ሰው ቢዝነስ ውስጥ ሲገባ የሆነ የቢዝነስ ፕላን ያስፈልገዋል አይደለ መቼስ ራንደምሊ እንዴት እንደሚያተርፍ እንዴት እንደሚያስተዋውቅ ያንን ፕሮዳክት በመሳሰሉ ነገሮች እንዴት ሬቨኒው ጀነሬት እንደሚያደርግ በመሳሰሉ ነገሮች በፕላን ደረጃ አውጥቶ በሞዴል ደረጃ አውርዶ ካላወጣ በስተቀር ወደ ቢዝነስ ቢገባ ይሄ ሰውዬ የመክሰር እድሉ በጣም ከፍተኛ ነው ማለት ነው አይደል? እቅድ የለውም ያንን ቢዝነስ እንዴት ነው ሰክሰስፉል የማደርገው የሚለው እቅድ ይፈልጋል ማለት ነው። ኦኬ ሶ ወደ ትሬዲንግም ስንመጣ ትሬዲንግ ቢዝነስ ነው ካልን እንግዲህ ይሄንን ቢዝነስ ሰክሰስፉል ለማድረግ ምን ያስፈልጋል ማለት ነው? እቅድ ያስፈልጋል። ፕላን ላይ የተመሰረተ አፕሮች መሆን ይችላል። ኦኬ እዚህ ትሬዲንግ ፕላን የምንለው የተለያዩ በኋላም ብናያቸው ትሬዲንግ ፕላን ውስጥ የሚካተቱ ትልልቅ ቶፒኮችና አይዲያዎች ኮንሰፕቶች አሉ ማለት ነው። ሶ እነዛን ጠቅልሎ የያዘ አንድ ትሬደር እንዴት አድርጎ ነው ፋይናንሻል ማርኬትስ ወይም ካፒታል ማርኬት ላይ ገንዘብ መስራት የሚችለው ኦር ደግሞ እንዴት ይሄንን ቢዝነስ መምራት ይችላል የሚለውን እቅድ እንግዲህ ሌአውት የሚያደርግበት basically ፕላን ነው ማለት ነው። ኦኬ ብዙ ትሬደሮች 85% ወደ ትሬዲንግ የሚገቡ ሰዎች ፌል ያደርጋሉ in the first 6 months የሚባልበት ምክንያት ዋነኛው ፕላን ስለሌላቸው they don't have a trading plan. ኦኬ ብዙ ሪዝኖች አሉት ግን ከዛ ውስጥ በጣም ትልቅ ፖርሽን ይይዛል ማለት ነው። እስካሁን ያየናቸው ነገሮች ይፈልግ አንደርስታንድ ብታረጉ ኦኬ
እነዚህን ቶፒክ አንደርስታንድ ማድረግና ኢምፕሊመንት ማድረግ ካልቻላችሁ ትርጉም የላችሁም። ዞሮ it is that powerful. Okay, now እንግዲህ እንደዚህ ለተወራለት እንግዲህ የትሬዲንግ እቅድ ምን ውስጡ ሊገባ ይችላል እንግዲህ ስንል ከዛ ውስጥ መካከል አንደኛው ለምሳሌ ዛሬ በደንብ የምናየው ሪስክ ማኔጅመንት ፕላን ነው። ኦኬ ሪስክ ማኔጅመንት የምንለው ይሄም በትሬዲንግ ውስጥ ካሉ ትልቅ ኮንሰፕቶች ትልቅ ቶፒኮች መካከል one of the biggest ones ከምንላቸው መካከል ይሄ if not the biggest ማለት ነው። ኦኬ ሪስክ ማኔጅመንት ስንል ቤዚክሊ ምን ማለት ነው እንግዲህ የሆነ ሪስክ አለ እሱን ማኔጅ የምናደርግበት መንገድ ማለት ነው። ኦኬ ምክንያቱም ወደ ትሬድ ስንገባ we have risk የሆነ አይዲያ ቢልድ አድርገን because of this ይሄ ነገር this way react ሊያደርግ ይችላል ስንል ባያረግስ ስንል ሪስክ ያችን how do we manage that የምትለው ነገር በጣም ክሩሻል የሆነች ነገር ነው። ኦኬ ሶ እዚህ ውስጥ ይሄንን በደንብ አንደርስታንድ ለማድረግ ከስሩ ማወቅ እና መረዳት ያለብን ቶፒኮች አሉ። ከዛ ውስጥ መካከል አንደኛው ሌቨሬጅ እና የሌቨሬጅ አጠቃቀም። ኦኬ ስለ ሌቨሬጅ ባይ ናው በደንብ አንደርስታንድ ታውቃላችሁ። ነገር ግን ላስት ታይም ስለ ሌቨሬጅ ምናምን ስናወራ ዊል ሪቫይዝ እናደርጋለን ብያችሁ ነበር። ፕሮፐር የሆነ ጥቅም አለ አጠቃቀም አለው ሌቨሬጅ። አሁን እንደምናየው ስፔሻሊ ወደ ትሬዲንግ መጀመሪያ ስንገባ ስለ ሌቨሬጅ ስናቅ የሚኖረን ኤክሳይትመንት አለ። ነገር ግን አጠቃቀም አለ ፕሮፌሽናል የሆነ አጠቃቀም አለ። why do we use leverage የሚለው ፐርሰፕሽኑ መቀየር መቻል አለ። እስቲ why do you think we use leverage ለምን የሚጠቅም ይመስላችሁ? ምንድን ነው ጥቅሙ leverage? yes leverage የሚጠቅመው ያለን አማውንት በተሰጠን ሌቨሬጅ አማካኝነት ተባዝቶ ማርኬት ውስጥ ገብተን ኢንቮልቭ የምናደርግበት ካፒታል ማለት ነው። ያንን የሚፈጥርልን ማለት ነው። ለምሳሌ $100 ይዘን ማርኬት ውስጥ እንገባና ሌቨሬጃችን 100 ቢሆን $100 ሲባዛ በ100 ሆኖ የምናገኘው ሪዛልት ነው ማርኬት ውስጥ ኢንቮልቭ የምናደርግበት ያሉን አሴቶቹን የምንገዛበት ኮንትራክቶቹን የምንገዛበት እንሸጥበት ማለት ነው። እና የሌቨሬጅ ጥቅሙ ያ ነው ማርኬት ውስጥ ኢንቮልቭ እንድናደርግ የሚያግዘን ማለት ነው። ኦኬ very good ሌላስ ምንድን ነው ሌቨሬጅ ጥቅሙ? yes አብዱሰላም yes ባጭሩ ብድር ይመስለኛል ማክሲማይዝ የምናደርግበት ያለን ብር ትንሽዬ ስለሆነ በዛ ትንሽዬ ሳንቲም ብንነግድ ልናገኝ የምንችለው በጣም ትንሽ ነው የሚሆነው ስሞል ፍራክሽን ነው የሚሆነውና እሱን የሚያባዛልንና በትልቁ ያው ያለችንን በጣም አብዝቶልን ብዙ ያው አድቫንቴጅም ዲስአድቫንቴጅም አለው ልንከስርበትም እንችላለን ልናገኝበትም እንችላለን እና ጥሩ ነው ባይነኝ። very good now ግን እችን ፐርሰፕሽን ነው የምንቀይረው ማለት ነው። ኦኬ ሌቨሬጅ ሪስኪ የሚሆነው እንደ አጠቃቀማችን። ኦኬ ሶ ሲጀምር ያለው ፐርሰፕሽን ምንድነው? ሌቨሬጅ ስንል ብዙ ትልቅ ፖዚሽን ለመያዝ right or ፕሮፊታችንን ለማባዛት እነዚህ አይነት ፐርሰፕሽኖች ዩዥዋሊ ይኖራሉ ስንጀምር ማለት ነው። ናው እችን ሺፍት እናደርጋታለን። በምን አንድ ትሬደር ሌቨሬጅ የሚጠቀመው ያለውን ገንዘብ ብዙ ላለመጠቀም
ከራሱ ገንዘብ ብዙ ላለማውጣት ከራሱ ገንዘብ ብዙ ላለመጠቀም ነው ሌቨሬጅ የሚጠቀመው ማለት ነው። እችን ፐርሰፕሽን እችን እይታ እንቀይራለን መቀየር ይኖርብናል ማለት ነው። ለምሳሌ ያክል ሌትስ ሴይ 2 ሚሊዮን ብር የሚያወጣ አሴት መኪና ሊሆን ይችላል። የሆነ ሰው መግዛት ቢፈልግ ለምሳሌ ወይ ተበድሮ መግዛት ይችላል ኦር ደግሞ ካሽ መግዛት ይችላል። አሁን በካሽ ቢገዛ 2 ሚሊዮን ብር ይይዝበታል። 200 ሺህ ብር አሲዞ ደግሞ 200 ሺህ ብር ከፍሎ ግን ቀሪውን ተበድሮ ያው 200 ሺህ ብር ከፍለን ያው የ2 ሚሊዮን እንትን የሚያስይዘን ጀስት እንደ ኤግዛምፕል ነው። ኦኬ ነገር ግን ቢገዛው 1.8 ሚሊዮን ተበድሮ ማለት ነው ያለውን ገንዘብ ትንሽ ተጠቀመ ማለት ቀሪ 1.8 ሚሊዮኑ ደግሞ ለሌላ ነገር መጠቀም ይችላል ይሄ ሰው። ስለዚህ ቤዚክሊ ሌቨሬጅ ማለት ብድር ስንል ይሄ ነው ዋናው ሐሳብ። ኦኬ ስለዚህ እይታችንን በምን እንቀይረዋለን እንዳልኳችሁ ያለን ትንሽ ገንዘብ ስለሆነ ብዙ ፖዚሽን ለመያዝ በሚል ሳይሆን ኦር ፕሮፊታችንን ለማባዛት ሳይሆን ካለን ገንዘብ ትንሽ ለመጠቀም ነው ሌቨሬጅ ተጠቀም። ኦኬ ለምሳሌ $100,000 የሚያወጣ የትሬድ ፖዚሽን ለመያዝ ከፈለገ ኦኬ $1,000 1 to 100 ከሆነ ሌቨሬጃችን ለምሳሌ $1,000 ያንን መያዝ እንችላለን ማለት ነው። ኦኬ ኖት ኔሰሰርሊ 100,000 አያስፈልገንም ኦር 10,000 ላይ ያስፈልገን ይችላል። 1 to 100 አድርገነው በ1,000 መያዝ እንችላለን። ኦኬ ስለዚህ ያለንን ገንዘብ ትንሽ ለመጠቀም ይሄ እንመጣበታለን ለምን እንደሚጠቅም ይሄ እይታ ማለት ነው። ዋንስ ይሄንን በደንብ አንደርስታንድ ካደረጋችሁ ጃዝም ማተር ሌቨሬጃችሁ ላይ ማተር አያደርግም። አንዳንድ እንደዚህ ምን ያህል ነው ሌቨሬጅ የምትጠቀመው ምናምን ሲሉ አንዳንዴ 1 to 500 1 to 1000 እንጠቀም እችላለሁ ስል እንዲህ በለው አንተማ በቃ የሌለ ሪስክ ነው የምትወስደው ምናምን ይባላል። አይደለም አጠቃቀም ስላለው ነው እንመጣበታለን እሷ ማለት ነው። ናው አንድ ትሬደር እንዴት ነው የሚወስነው የሚገባውን ሳይዝ? ትያያዛለች እያያዝናት ኮኔክት እያደረግናት እንመጣለን። ስለዚህ አሁን $100,000 ሊያዝ ሲል እንግዲህ ዝም ብሎ መሆን መቻል የለበትም ማለት እንግዲህ we call that እንግዲህ ፖዚሽን ሳይዚንግ የምንላት ነገር አለች። ምን ያህል ሳይዝ ነው የሚይዘው አንድ ሰው ወደ ትሬድ ሲገባ ምን ያህል ፖዚሽን ምን ያህል ሳይዝ ነው የሚይዘው? ይሄ ሳይዝስ በምን ቤዝ ያደረገ መሆን መቻል አለበት? this is በጣም ክሩሻል የሆነ ነገር። ኦኬ ስለዚህ አንድ ሎት 0.1 0.01 በምን ቤዝ ተደርጎ ነው ሎት ሳይዝ ፖዚሽን ሳይዛችን በምንድን ነው ቤዝ ያደረገው? ኦኬ ናው ይሄንን ለማውጣት እንዳልኳችሁ እንመጣበታለን ኮኔክት እያደረግን ነው። እቺን ቁጥር ለማግኘት ፖዚሽን ሳይዛችን ቁጥር ለማግኘት መጀመሪያ በምን ቤዝ ማድረግ መቻል አለበት? አፎርድ በምናደርገው ነገር ማለትም የዛ ትሬደር ሪስክ ቶለራንሱ ኦኬ በትሬደሩ ሪስክ ፕላን መሰረት ነው ፖዚሽን ሳይዝ የምናወጣው። ስለዚህ መጀመሪያ ሪስክ ፕላኑን መስራት ይኖርብናል ማለት ነው ፖዚሽን ሳይዙን ከማውቃችሁ ኦር ከመወሰናችሁ በፊት ማለት ነው። ኦኬ ናው ምንድነው ሪስክ ፕላን? ሪስክ ፕላን እኮ ማለት እንግዲህ ፕላን እቅድ ነው ብለናል። ስለዚህ ሪስክ ደግሞ ለምንወስደው ሪስክ ማቀድ ማለት ነው። ሪስክ ማለት ትሬዲንግ ላይ it's your expense። የሆነ ቢዝነስ ለማርኬቲንግ ብሎ በጀት ያወጣል። ለምሳሌ የሚቀጥረው ሰዎች ኦር ለተለያዩ ኦፕሬሽናል ኮስት ብሎ ምንድነው ኤክስፔንስ ያወጣል። ስለዚህ ለምሳሌ በዚህ አመት ይሄን ያህል በጀት አድርጌያለሁ ለማስተዋወቅ ሰው እንደዚህ ለመቅጠር እንደዚህ ሪሶርስ እንትን ለማለት ብሎ በጀት አድርጎ ለምሳሌ 5 ሚሊዮን ብር ቢበጀት የሆነ ቢዝነስ ለአንድ አመት that's an expense አለ። ያንን የበጀተበት እንግዲህ የራሱ የሆነ ምክንያት ምናምን ይኖረዋል።
በሆነ ነገር ተነስቶ ነው እንመጣበታለን። ኦኬ ነገር ግን ያቺ በጀቱ ነው። then ይህን ያህል አውጥቶ ደግሞ በዛን አመት ለምሳሌ 15 ሚሊዮን ሬቨኑ ለማግኘት ሊሆን ይችላል ማለት ነው። ነገር ግን ስቲል ፕሮዳክቱን ለማስተዋወቅ ይበል በጀቱን ላለ ማለት ነው በቢዝነስ ወርልድ ላይ right ሌላ ይሄ ኮስት ኦፍ አኩዚሽን የምንለው ነገር አለ ማርኬቲንግ ላይ ለምሳሌ የሆነ ካስተመር ለማግኘት ምን ያህል ኮስት አደረገን። ስለዚህ አንድ ቢዝነስ ፕሮፊታብል ለመሆን ኮስት ኦፍ አኩዚሽኑ መቀነስ አለበት። ለምሳሌ 5 ብር አውጥቶ አንድን ካስተመር ለማግኘት ካስተመሩ ግን ሲገዛ ኦር የሱን ፕሮዳክት ሲጠቀም 10 ብር ትርፍ የሚያገኝ ከሆነ ይሄ ሰውዬ በቃ ሂዝ ሜኪንግ ፕሮፊት እንላለን። ምክንያቱም ፕሮፊቱ የሚያገኘው ገቢ ያንን ገቢ ለማግኘት ያወጣው በጀት አለ ከሱ ኤክሲድ ያደርጋል የሚያገኘው ገቢ ማለት that's why ያ ቢዝነስ ፕሮፊታብል ነው። ትሬዲንግም ሲሚላር ነው። we have expense ፎርሙላ የምናደርጋቸው አይዲያዎች አፕሮቾች የምናወጣው ሪስክ አለ ያቺ it's our budget it's our expense ነው። okay then እቺ በጀት ግን የምናወጣው ከሰው ወደ ሰው ሊለያይ ይችላል። እንግዲህ ትሬዲንግ ያው ፐርሰናል ቢዝነስ ስለሆነ ማለት ነው። ምክንያቱም ሁላችንም አፎርድ የምናደርገው ሉዝ ለማድረግ አፎርድ የምናደርገው ነገር ይለያያል። ብዙ ቦታ I'm not your financial advisor do your own research ምናምን ሲባል ሰማላችሁ ያስባለሁ። እንግዲህ ወይ ቲክቶክ ላይ ኦር ዩቲዩብ ላይ ምናምን በምታዩበት ጊዜ እኔ ፋይናንሻል አድቫይዘራችሁ አይደለም ወይ ፋይናንሻል አድቫይዘር አማክሩ ኦር ደግሞ do your own research የሚሉ አሉ። ምን ማለታቸው ነው? የፋይናንሻል አድቫይዘር ስራ እኮ እናንተ ያላችሁበትን ኢንካም ያላችሁበትን እንግዲህ ላይፍ ስታይል አናላይዝ በማድረግ እንግዲህ ምን አይነት ቦታ ላይ ሪስክ መውሰድ ትችላላችሁ፣ ምን ያህል ገንዘብ ማውጣት ትችላላችሁ፣ ምን ያህል ገንዘብ ሉዝ ማድረግ ትችላላችሁ የሚለውን ነገር እንግዲህ አናላይዝ የሚያደርግላችሁ እንግዲህ ግለሰብ ማለት በትሬዲንግ ላይ የፋይናንሻል አድቫይዘሩ ራሳችን ሌላ የምታማክሩት ሰው ካለ ሳይየው most of the case ግን ፋይናንሻል አድቫይዘራችን እኛው ራሳችን። ስለዚህ ካለን ኢንካም አንፃር ካለን ካፒታል አንፃር ካለን አሴት አንፃር ምን ያህሉን ሪስክ ማድረግ ምን ያህሉን አፎርድ ላደርግ እችላለሁ ይችላል። ይሄ ከሰው ወደ ሰው ይለያያል እንዳልኳችሁ። አንዳንድ ሰው ለምሳሌ በሁለት ሳምንት ሜክ ማረጋው ከሆነ መልሼ ያከን አፎርድ ይችላል። አንዳንድ ሰው የወር ኢንካሜ 10%ን አይ ካን አፎርድ ይችላል። አንዳንድ ሰው ሜቢ within 1 week ካገኘሁት ደግሞ አይ ካን አፎርድ ከሰው ወደ ሰው ይለያያል። ይሄ እንዳላችሁበት ፋይናንሻል ስታተስ ራሳችሁን ገምግማችሁ እንግዲህ based on that የሆነች በጀት ላይ ተደርሳላችሁ ማለት ነው። ኦኬ ሶ ለምሳሌ ያክል ነገሮቹን ካልኩሌት ለማድረግ እንዲቀለል አንድ ኤግዛምፕል ልስጣችሁ። ሶ አንድ ሰው እቺ ቁጥር $500 ነው ብሎ ለምሳሌ አስቀመጠን ካልኩሌት ለማድረግ ይመች ነው ይሄ። ስለዚህ ለአንድ ወር ያክል ለምሳሌ for the next 1 month I can risk $500 or $500 ብሎ ሴት አደረገልን። እንግዲህ በጀቱ ይሄ ነው ወደ ካፒታል ወደ ቢዝነሱ ይዞ የመጣው በጀት ማለት ለምሳሌ ሶ አሁን እንዴት ነው ሪስክ ፕላን የሚያወጣው based on this budget? ስለዚህ የመጀመሪያው ምንድነው ለምሳሌ ለአንድ ወር ነው ያለው። ስለዚህ በአንድ ወር ውስጥ ለምሳሌ ያክል በካልኩሌሽን እንዲመች 4 እንግዲህ ሳምንት አለ ብለን እንውሰድ። ስለዚህ አንዱ ሳምንት ደግሞ 5 የትሬዲንግ ቀናቶች አይደል? ስለዚህ በ4 ብናባዛው ወደ 20 ቀናቶች ይመጣሉ ማለት ነው። የተወሰነ የሚተራረፍ ይኖራል ግን ለዚህ ቻናሎጂ እንድትመች በቃ ለ4 ሳምንት $500 የመደበ ሰው የሱን ሪስክ ፕላን ነው። ስለዚህ መጀመሪያ ይሄ ሰውዬ በቀን ምን ያህል ኤክስፔንስ
እንደሚኖረው በቀን ምን ያህል ሪስክ ማድረግ እንደሚችል ካልኩሌት አድርጎ ማውጣት አለበት አይደል? እሱን እንዴት ነው የሚያደርገው? ለምሳሌ ለ20 ቀን ነው እያወጣ ያለው። ስለዚህ 500 ለ20 ለምሳሌ ያካፍሏል ማለት ነው። ስንት ይመጣለታል? 25 ይመጣል ማለት ነው። 25። ስለዚህ ይሄ ሰውዬ በቀን $25 ኤክስፔንስ አለው። $25 ሪስክ ማድረግ ይችላል ማለት ነው በአንድ ቀን ውስጥ። ኦኬ 500 USD ገና በጀተና ሙሉውን በአንድ ቀን ዌስት ያደርገው ለ20 ቀን ስፕሬድ ያደርገው ነው 25። ስለዚህ በአንድ ቀን his maximum risk per day will be $25 now $25 ስለሆነ ደግሞ የቀኑ ማክሲመም ሎስ ኦር ሪስክ ሄዶ በአንድ ትሬድ ላይ እሱንም አያባክንም። ስለዚህ ለራሱ ቢያንስ 3 እድል 3 በጣም ጥሩ 3 እድል ይሰጥ ይገባል ማለት ነው ለራሱ። በዛች ቀን ውስጥ 3 አቴምፕቶች 3 አይዲያዎች ላይ ሪስክ ማድረግ ማለት ነው። ስለዚህ አሁንም 25ን ለምሳሌ በ3 ብናካፍላት 8 ከምናምን ነው የመጣው። ጀስት 8 ብለን እንውሰደው $8 ማለት ነው። አሁን ይሄ ሰውዬ በአንድ ትሬድ ለአንድ የትሬድ ኮንሰፕት ለአንድ የትሬድ አይዲያ $8 ኤክስፔንስ ወይም ሪስክ አለው ማለት ነው። ኦኬ ሶ ሪስክ ፕላን ስንል ምን ማለታችን ነው? አንድ ትሬደር በአንድ ትሬድ ምን ያህል ሪስክ እንደሚያደርግ በቃ ማስቀመጥ አለበት። በሳምንቱ ምን ያህል ሪስክ እንደሚያደርግ ማስቀመጥ አለበት። በቀን ምን ያህል ማክሲመም ሪስክ መውሰድ እንዳለበት ማስቀመጥ አለበት ነው። ይሄ በጣም ክሩሻል የሆነ ነገር ነው ማለት ነው። ኦኬ ሶ አሁን ይሄ ሰውዬ አወጣ ፐር ትሬድ ስንት ነው ብለናል? 8 ናው ወደ ፖዚሽን ሳይዟ ደግሞ እንመለስ። based on this ፖዚሽን ሳይዙን ማስቀመጥ ይችላል። ኦኬ ስለዚህ አሁን ለምሳሌ ሪስክ እና ሪዋርድ ብለን ያየናቸው ነገሮች አሉ አይደል? ስለዚህ ይሄ ትሬድ ለምሳሌ ወደ አንድ ትሬድ ሲገባ ከኢንትሪው እስከ ስቶፕ ሎሱ ያለው ርቀት ማክሲመም ስንት መሆን ነው የሚችለው ማለት ነው? $8 ነው መሆን የሚችለው ማለት ነው። የማክሲመም ትሬዱን አገኘው። በአንድ ትሬድ ማክሲመም ሊያጣ የሚችለው ገንዘብ ታውቃለች። ስለዚህ ፖዚሽን ሳይዙ በምን ላይ ቤዝ ያደረገ ነው? በዛ ላይ ቤዝ ያደረገ ነው። ኦኬ ስለዚህ ከኢንትሪው እስከ ስቶፕ ሎሱ ድረስ ያለው ኤኒ አይዲያ ሊሆን ይችላል። ስዊንግም ሊያደርገው ይችላል። ስካልፕ ሊያደርገው ይችላል። አንድ ካንድል ምንም ይሁን ይችላል። ኢዳዝ above an order block below an order block it doesn't matter። ከኢንትሪው እስከ ስቶፕ ሎስ ያለው ርቀት $8 ድረስ እስኪመጣ ድረስ ፖዚሽን ሳይዙ መጨመር ይችላል። his maximum position size ግን ምን ያህል ነው? ከኢንትሪው እስከ ስቶፕ ሎሱ ድረስ $8 እስኪመጣ ድረስ። ኦኬ ናው ቀንሶ አሁን ይሄ ስፔሻሊ ኤክሰንስ አፑ ላይ ለፍጥነት የሚረዳው ምንድነው? ለምሳሌ እዛው ኢንትሪ ለምሳሌ ሾርት በማርኬት ኤክስኪዩሽን እንኳን አፑን የምትጠቀም ከሆነ ማለት ማርኬት ኤክስኪዩሽን ሾርት ብትገቡ እዛው አድቫንስድ ብላችሁ ሴቲንግ ላይ እዛው ከታች ማለት ነው ሞር ብላችሁ ብትገቡ ቴክ ፕሮፊት እና ስቶፕ ሎስ ሴት ማድረግ ይቻላል። እና የስቶፕ ሎስ ፕራይሱን ሴት ስታደርጉ እዛው ከታች ኤስቲሜት አድርጎ in dollars ወይም in pips ይነግራችኋል ማለት ነው። እዛው አውቶማቲክሊ ካልኩሌት ያደርገዋል። ሶ ለምሳሌ እንደዛ ሲሚላርሊ ገባውና ስቶፕ ሎሴን የሆነ ፕራይስ ሳስቀምጥ የመጣልኝ ለምሳሌ $15 ከሆነ ኤስቲሜሽን ሎሱ ምንድነው ማረገው? ፖዚሽን ሳይዝ ሎት ሳይዙን ቀንሷለሁ ማለት ነው። ናው ወርጄ
ኦልሞስት ሁሉም ብሮከሮች ከ0.01 በታች አይፈቅዱም። your minimum lot size 0.01 so still 0.01 ላይ ሆኖ ሪስክ የሚያስደርገኝ አሁንም ከኔ ማክሲመም ሪስክ ፐር ትሬድ ጋር በላይ ከሆነ ብሮ ማድረግ ነው። እጄ ሌቨሬጁ ነው የምቀንስ ያለኝ ሌቨሬጅ መቀነስ አለበት ማለት ነው። እጄ ሌቨሬጁን ቀንሼ ደግሞ በዛች ሴት አደርጋታለሁ ማለት ነው። ይሄ አሁን ለፍጥነት ስሙዝ ኢዚያ እንጂ አሉ ካልኩሌተሮች አፓችሁ ላይ ሳይት ላይ አሉ እንደዚህ ካልኩሌት የሚያደርጉ ምን ያህል ፒፕ አፎርድ ያደርጋል የሚለው ሐሳብ ለፍጥነት ግን ይሄ ይቀር so based on this ነው እንግዲህ ይሄ በጣም ኪ የሆነ ነገር ነው። it doesn't matter ፈንድ ልትደረጉ ትችላላችሁ one of the biggest issues ለምሳሌ ፈንዲንግ ላይ አፕላይ የሚያደርጉ ፈንድ የተደረጉ ምናምን በፊትም ስቱደንቶች ነበሩና ትልቁ ችግሩ ይሄ ነው አካውንታቸው ላይ እንዴት ነው ሪስክ ፕላን የማወጣው የሚለው it is በጣም ትልቅ ነገር እንዳልኳችሁ it doesn't matter ስትራቴጂያችሁ as long as አዋጪ እስከሆነ ድረስ በዚህ ነው ቀጥረት አድርጋችሁ የምትይዙት ኦኬ now ስትራቴጂ እንዴት ነው አዋጪ ይሆናል ያለው አዋጪ ስትራቴጂ ማለት የዛ ስትራቴጂ ለምሳሌ ቴስት ሲደረግ ያለው አኩሬሲ እና ሪስክ እና ሪዋርዱ መመጣጠን መቻል አለበት ብለናል አይደል አንዳንድ ትሬደሮች በ30% አኩሬሲ ፕሮፊታብል ይሆናል እንዴት ሪስክ ሪዋርዱ ከፍ ያለ ነው ኦኬ አንዳንድ ትሬደሮች 80-90% አኩሬሲ ኖሯቸው ስቲል የሚከስሩ ከሆነ እንዴት ስትሉ ሪስክ ሪዋርዱ በጣም በቃ ትንሽ ነው ማለት ነው መመጣጠን አለባቸው እንደዚህ የሆነ እንትን እልክላችኋለሁ ይሄንን የትኛው ፐርሰንቴጅ ለየትኛው ሪስክ ሪዋርድ ጥሩ ነው የሚለው ነገር ማለት ነው ኮንክሉድ አድርጎ የሆነ ሶፍት ሼር አድርጋችኋል ኦኬ ዋንስ ስትራቴጂው አዋጪ ከሆነ ግን ያወጣነው የሪስክ ማኔጅመንት ፕላን ኢምፕሊመንት መደረግ መቻል አለበት ማለት ነው ሲል ስካልፕም ሆነ ስዊንግም ገባ ምንም ገባ የትኛው ኢንስትሩመንት የትኛው ስትራቴጂ ዳዝንት ማተር ማኔጅ የምናደርገው በዚህ ሶ ሌቨሬጃችሁ 500 ሆነ 1000 ገባ እንዳልኳችሁ as long as ፖዚሽን ሳይዛችሁ የምትገቡት ከኢንትሪያችሁ እስከ ስቶፕ ሎሳችሁ ድረስ ያለችው ርቀት ባወጣችሁት የሪስክ ፕላን መሰረት ሆነ መቻል አለባት ማለት በቃ ዋናው ጨዋታ እሱ ጋር ነው ኦኬ ዋናው ነገር ይሄ ነው ማለት ነው ይሄ በጣም ኢምፖርታንት ከመሆኑ የተነሳ ኢቭን ኢንስቲትዩሽኖች ሄጅ ፈንዶች የሪስክ ዲፓርትመንት አላቸው እንደ ዲፓርትመንት ለብቻው ሪስክን አናላይዝ የሚያደርግ በዚህ ኳርተር በዚህ ወር በዚህ አመት ምን ያህል ገንዘብ ሪስክ ማድረግ ይችላል ብሎ አናላይዝ የሚያደርግ ዲፓርትመንት አለ አናላይዝ አርጎ ብቻ ደግሞ ሳይሆን ለየ ትሬደሩ ለየ ኢንዲቪጁዋሉ የሚያከፋፍላል ያንን ሪስክ ኦኬ ኢንስቲትዩሽናል ትሬደሮች ለምሳሌ ያንን ሪስክ የሚሰጣቸው ሪስክ አለ ለአንድ ወር አካሄዳቸው ጥሩ ካልሆነ ያንን ሪስክ ህጉን ከጣሱ ዳትስ እንትኑ ራሱ አውቶማቲክ ነው የሚጠቀሙት ሶፍትዌር ያቋርጣሉ ያንን ትሬድ ማድረግ አይችሉም አይሰራላቸውም ኤክስኪዩሽን በጣም ታይት ፈንድ የሞከራችሁ ካላችሁ ታቁታላችሁ አይደል ዘሚኒት ያችን ድሮዳውን ስታልፉ ብሪጅ ነው የሚላችሁ አካውንት ሎስት አድርጋችሁታል ማለት በቃ ህግ የሚጣስ ነገር አለ ቶለሬት አይደረግም ይሄን ያህል ስትሪክት ነው በጣም ኢምፖርታንት ከመሆኑ የተነሳ ማለት
ሶ እንደ ሪቴል ትሬደር በራሳችን ገንዘብ ትሬድ እንደሚያደርግ ሰው ደግሞ ሪስክ ዲፓርትመንታችን እኛው ራሳችን። ስለዚህ ፕላኑን ማውጣት ብቻም ሳይሆን ያንን ፕላን ኤክስኪዩት ማድረግ በዲሲፕሊን በህግ መሰረት ኤክስኪዩት ማድረግ ግዴታ ነው ማለት ነው። እዚያው ቻሌንጁ ላይ ራሱ አላር ለምሳሌ እዛ ላይ ሰጣውት እንትን ፖዚሽን ሳይዙ እኔው ዲስክራይብ አድርጌላችኋለሁ። በአንድ ትሬድ ማክሲመም ሊያጡ የሚችሉት $1 ነው። እንደውም ከፍላል በተወሰነ ስዊንግ የሚሰሩም ልጆች ምናምን ስላሉ እና የተለያየ ኢንስትሩመንት ምናምን ስላሉ በተቻለ መጠን ደግሞ ፍሌክሲብል አድርጌ ነው ያወጣሁት እንትን። ነገር ግን ያ በጣም ማተር ያደርጋል ማለት ነው። ስለዚህ አሁን ቻሌንጁን ዊን ለማድረግ ኢትስ አ ሪኳየርመንት ያችን ሪስክ ፕላን መጣስ የሚባል ነገር የለም። ዶሚኔት ትንሽ እስከ 10 ድረስ ቶለሬት አደርጋለሁ ስትራይክ ምናምን ፈንድ ስትደረጉ እንደዛ የሚባል ነገር ከጣሳችሁ ነው that's it። በጣም ሲሪየስ መሆን ይቻላል። በጣም ኢምፖርታንት የሆነ ቶፒክ ስለሆነ ማለት ነው። ትሬዲንግ ግን ልክ it's a survival game actually. it's a survival game። ለምንድን ነው ሰርቫይቭ የምናደርገው? የተለያዩ አይነት ኦፖርቹኒቲዎች ይመጣሉ። እነዛን ኦፖርቹኒቲዎች ሬዲ ሆነን ሞኔታይዝ ለማድረግ በደንብ ለመጠቀም we have to stay in the market ማለት ነው። የብዙ ትሬደሮች ችግር ይሄ ነው። ያ አካውንታቸውን ቡስት ሊያደርግላቸው የሚችለው ኦፖርቹኒቲ ከመምጣቱ በፊት they run out of money ማለት ነው። why? because of lack of managing their risk። ሪስካቸውን ማኔጅ ማድረግ ባለመቻላቸው ጥሩ ኦፖርቹኒቲዎች መጥተው አካውንታቸውን በደንብ ቡስት የሚያደርጉላቸው ኦፖርቹኒቲዎች እስኪመጡ ድረስ እነሱ they run out of money። ሰርቫይቭ ማድረግ መቻል አለባቸው እንግዲህ እነዛ ኦፖርቹኒቲዎች ራሳቸውን ፕሬዘንት እስኪያደርጉ ድረስ። that's how you stay consistent። okay በትሬዲንግ ደግሞ እዚሁ ካነሳነው አይቀር ስለ ኦፖርቹኒቲዎች ብዙ አይነት ኦፖርቹኒቲዎች አሉ። okay ለምሳሌ እንደ ዴይ ትሬደር በአንድ በሁለት ቀን አንዴ የሚመጡ ሬር የሆኑ ነገሮች ይኖራሉ። ሬር የሆኑ ትሬዶች ይኖራሉ። በሳምንት አንዴ ምናምን የሚመጣ ሬር የሆነ ኦፖርቹኒቲዎች ይኖራሉ። በወር አንዴ ፕሬዘንት የሚያደርጉ በአመት አንዴ ወይ ሁለቴ ይመጣሉ። እነዚህ ኦፖርቹኒቲዎች ሁሉም ነገር ፐርፌክትሊ ሴትአፕ አድርጎ ባላችሁበት መንገድ የሚሄድበት እድሎች ማለት ነው። እንደዚህ አይነት ትሬዶች አሉ። በቃ ፐርፌክትሊ የሚሄዱ ትሬዶች ማለት ነው። ኦኬ ሶ እነዚህ ታይሙ በጨመረ ቁጥር በጣም ኦፖርቹኒቲውን ኦፈር የሚያደርገውም ነገር ተለቅ እያለ ነው። ሶ እንደዚህ once or twice a year የሚመጡ ሬር የሆኑ ኦፖርቹኒቲዎች አካውንታችሁን ቡስት የሚያደርጉ ኦፖርቹኒቲዎች ናቸው most of them። or አንድ የሚመጡት አሁን ለምሳሌ አንድ ትሬደር ፔንል ለምሳሌ ሂስትሪ ቢታይ ኖርማል ትሬዶች ይኖራሉ፣ ፕሮፊት ኤንድ ሎሶች ይኖራሉ ምናምን ዜን የሆነ ትልቅ ጌን ደግሞ ኖቲስ ታደርጋላችሁ። ስለዚህ ፕሮባብሊ ያ ትልቅ ጌን የወሩን ጥሩ ዝግ የዘጋለት ወደ 70% 80% የሆነውን የወሩን ዝግ የዘጋለት አንዱ የሁለት ትሬድ ነው። የአመቱን ዝግ የዘጋለት ለምሳሌ ስንትና ስንት ትሬድ አድርጎ ሁለት ወይ 3-4 ትሬዶች ናቸው ማጆሪቲውን የዘጉት። እነዚህ እስኪመጡ ግን we have to survive ማለት ነው። ያን ለማድረግ ደግሞ we have to manage ሪስክ ፕላናችን በጣም ታይት ሆኖ in the game የሚያቆየን አይነት ሪስክ ፕላን እና ያንን የመተግበር ዲሲፕሊን አብረን አያይዘን ማለት ነው። then again once in a decade የሚመጣ ደግሞ ኦፖርቹኒቲዎች ይኖራሉ።
እነዚህ በጣም ሬር ናቸው። ነገር ግን ኢቭን ላይፍ ስታይል ትራንስፎርም የማድረግ እድሎች ሊኖሩ ይችላሉ። most of the time ታቸው ኢቭን ትልልቅ ምናቸው ትሬደሮች አብዛኛው ጊዜ የሆነ once in a decade የሆኑ ኦፖርቹኒቲዎችን ተጠቅመው ነው አካውንታቸው ወደዛ ቡስት ያደርጋል ማለት ነው። for example ለምሳሌ 2020 ላይ ኦይል ኔጌቲቭ ውስጥ ገብቶ ነበር because of the pandemic, almost negative ምናምን ገብቶ ዲፕ አርጎ ነው የተመለሰው። in most safeties እስከ ተወሰነ 1 ብር 2 ምናምን አካባቢ ድረስ ይወረዳል። አንዳንድ ቦታ እስከ ሳንቲሞች ድረስ ይወረዳበት ጊዜ ማለት ነው። በንጋታው $27 ነው የገባው። $27-30 እንደዚህ አካባቢ ነው እና በዛ ሰዓት actually እንዳጋጣሚ ሆኖ ያው I think it was closing of the US እንደዛ happen ያደረገው closing the US and Asian opening አካባቢ ነው። so ቀኑን actually ማርኬቱን እያየው ነበር ያለው ሰሞን የኮቪድ ሰሞን ነው። ነገር ግን ጠዋት ተነስቼ just ማርኬቱን እንትን በፊት ትሬዲንግ ቪው ቶፕ እንትን ብሎ ከላይ ያመጣል ቶፕ ሙቭ ያደረጉትን ምናምን so ከፊል ለፊት ኦይል 200% የሚል ሳይን ግራን ይገባኝ ይሄ some sort of error ገጥሞ ነው እና ቻርቱን ገብቼ ሳይ actually በጣም ደነገጥኩ እና 200% on oil gain ማለት it's crazy ማለት 200,000 ተውት at least 50,000 እንኳን ቢገኝ በቦታው ሆኖ አንድ ሰው ያችን ሞመንት ተጠቅሟት ቢሆን 50% ማለት it's turning $100 እንኳን ሌላውን ተውት $100 ወደ $50,000 መቀየር ማለት ነው። በጣም ኤክስትሪምሊ ሬር የሆኑ ኦፖርቹኒቲዎች ናቸው። ያው ካጋጠሟችሁ ተጠቀሟቸዋላችሁ። አንዳንዴ ደግሞ ያው ካላያችኋቸው they can pass ማለት always ግን ሬዲ መሆን ያስፈልጋል። እንደዚህ አይነት ኦፖርቹኒቲዎች ይመጣሉ። እንደዚህ once in a decade የምንላቸው ኦፖርቹኒቲዎች they are rare እና አንዳንዶቹ ይሄው እንደዚህ በጣም ፈጣን የሆነ ነገር ነው እና ደግሞ አንዳንዶቹ ደግሞ ሎንግ ተርም የሆኑ ነገሮችም ደግሞ ይላል ትንሽ ያስጠበቁ። ኦኬ so እነዚህ ነገሮች በጣም ወሳኝ ነገር ናቸው። then once in a lifetime ደግሞ የሚኖሩ ኦፖርቹኒቲዎች ይኖራሉ ካፒታል ማርኬት ላይ። እነዚህ ደግሞ ዌልዝ ቢልድ ነው የምታደርጉባቸው። ለምሳሌ ቢትኮይንን ተመልሶ $1 አንገዛውም አሁን የገዙ ሰዎች ግን ነበሩ። ቢትኮይን $1 እያለ ኢቴሪየም 50 ሳንቲም 10 ሳንቲም እያለ የገዙ ሰዎች ነበሩ። this is once in a lifetime opportunity. okay ያንን ደግመን አናገኘውም። ግን አሁን ለምሳሌ በዛ ወቅት 1000 ቢትኮይን የገዛ ሰው $1,000 አውጥቶ ሪስኩን ወስዶ ያንን ለማድረግ ለምሳሌ አጥንቶ ምን ብሎ ነው ያንን ያደረገው። አሁን 26 ሚሊዮን አካባቢ ማለት ነው $1,000 መስለኛል ካልተሳሳትኩ 1000 ቢትኮይን በ20 ምናምን ሺህ ሲባዛ አይ ቲንክ ወደ 200 ምናምንም ሊደርስ ይችላል። አይ ቲንክ ወደ 200 ምናምን ሚሊዮን አካባቢ which is ትልቅ ዌልዝ ክሬሽን ላይ ነው የሚከተው ማለት ነው። ኦኬ so እነዚህ አይነት ኦፖርቹኒቲዎች ይመጣሉ። አሁን ወደፊት የመጡ ነው in my opinion once in a decade and once in a lifetime opportunity in the next 1 year or 2 year የማየት ፕሮባቢሊቲያቸው በጣም ከፍተኛ ነው ያስባለሁ። ምክንያቱም የተለያዩ ነገሮች ኦንላይን እያደረጉ ስለሆነ so በዛ ሰዓት ላይ በእርግጥ እኔም ሼር አደርጋቸዋለሁ ማደርጋቸውን ቮች ምናምን። ነገር ግን እነዛ ኦፖርቹኒቲዎች ላይ ሞኔታይዝ ማድረግ ይቻላል ማለት ነው። ኦኬ እንደ ትሬዲንግ ስንመለስ እንዳልኳችሁ 1 month የትሬዲንግ እንትናችሁ ቢታይ እንዳልኳችሁ if you ፕሮሻችሁን አሰምራችሁ ከሄዳችሁ ፐርፌክትሊ አላይን አደረገ 2 ወይ 3 ትሬድ የወራችሁን 70% of your profit የሚዘጋላችሁ እሱ ነው የሚሆነው። ይሄንን ያው የምታዩት ነገር ይሆናል ማለት ነው። ኦኬ ስለዚህ እነዛን ነገሮች እስክናገኝ ግን we have to stay in the game። ያንን ለማድረግ you need to manage risk።
very good now እንግዲህ ትሬድ ውስጥ ከመግባታችን በፊት የምንዘጋጀው እንግዲህ በሪስክ ማኔጅመንት ሪስክ ፕላን ነው ብለናል ትሬዱን ከገባን በኋላ ደግሞ ስቲል ይሄ ማኔጅ ማድረጉ ይቀጥላል ማለት ነው አይደል ስለዚህ we call that እንግዲህ ትሬድ ማኔጅመንት እንላለን ትሬድ ከገባን በኋላ በቃ ስራ ያውጣ ብለን ደግሞ አይደለም የምንመጣው ኦኬ እንደዛ ማረጋችን ነው እንግዲህ ብዙ ጊዜ ትሬዲንግ ውስጥ ስንገባ ኢሞሽኖች ናምን ኢንቮልቭ ያደርጋሉ ሪል ገንዘብ ስለሆነ ከፍ ዝቅ ሲል ባችንም አብሮ ከፍ ዝቅ ይላል ናምን በርግጥ ስለ ኢሞሽን እና ያለም ወደፊት ነገር ግን ትሬድ ስንገባ it has to be በቃ ሲስተማቲክ ያንን ትሬድ ከገባን በኋላ ደግሞ እንዴት ነው ማኔጅ የምናደርገው ትሬድ ኦኬ ነገሮች በእኛ ሳይድ ሲሄዱ እንዴት ነው ትሬዱን ዲሪስክ እያደረግነው ሪስክ ፍሪ እያደረግነው ራሳችን ፕሮቴክት እያደረግን ኦኬ ማርኬቱ የሰጠንን ገንዘብ እየወሰደ ሪስካችንን እየቀነሰ ኦኬ ፕሮፊታችንን ማክሲማይዝ እያደረግን እንዴት ነው መሄድ የምንችለው ደግሞ ይሄ የትሬድ ማኔጅመንት ደግሞ ይኖራል ይሄም one of the crucial things with trading plan ውስጥ ከሚገቡ ነገሮች መካከል ይሄ አንደኛው ማለት ነው okay now depending on the person ሁሉም ሰው የተለያየ አይነት የትሬድ ማኔጅመንት አፕሮቾች ይኖሩታል okay ለምሳሌ እኔ recently ተወሰነ በዚህ ወራት በፊት አንድ ጓደኛዬ ሪኮመንድ አደረገኝ በፊት የምጠቀመው የማኔጅመንት ነበር which is ለምሳሌ 3 ትሬዶችን at a time መግባት ስፈልግ ለምሳሌ ያክል አንዳንድ አሪፍ ምላቸው ስካልፕ ኦፖርቹኒቲዎች ላይ I can risk about ለምሳሌ ከ400 እስከ 700 ባለው ሬንጅ ላይ ማለት ነው per single trade ማለት ነው ስለዚህ አሁን ለምሳሌ ቶታል ሪስክ የማደርገው ለምሳሌ ያክል 1000 ነው ብለን እናስብ ያ አንድ ኦር 900 ነው ለካልኩሌሽን ሊመች 900 ነው ብለን እናስብ ዴን አረግ የነበረው ምንድነው በታርጌቲን ለመውሰድ እንዲቀለኝ 3 ትሬድ ነው የምከፍተው ማለት ነው ኦኬ ስለዚህ ስቶፕ ሎሱ አንድ አይነት ነው ለገባ የፈለኩት ፖዚሽን በቃ ሲሚላር ለምሳሌ ጎልድን ሾርት ማረክ ከሆነ ለምሳሌ 1900 ላይ ሾርት ማረክ ከሆነ 3 ትሬዶች ነው ኦፕን ማረገው ሾርት 3 ኦርደር ነው 3 ትሬድ ናው እያንዳንዱ ግን አሁን ቶታል ሪስክ 900 ነው ብያለሁ ስለዚህ እያንዳንዱ ላይ በትነዋለሁ ማለት ነው ስለዚህ አንዷ ትሬድ $300 ሪስክ ያላት ፖዚሽን ሳይዝ ኦኬ ለምሳሌ ያክል ቶታል 900 ሪስክ የሚያስደርገኝ 0. አሁንም ለካልኩሌሽን ሊመች ነው 0.9 ሎት ሊሆን ይችላል ማለት ነው ስለዚህ ጎልድን 1900 ላይ በ0.0 በማለት በ0.9 ሎት ሳይዝ ሾርት ብገባ ስቶፕ ሎሴ ድረስ $900 ይሆናል ማለት ነው ሶ ይሄንን በአንድ ትሬድ ከመወስደው ምንድነው ማደርግ የነበረው 3 ትሬዶችን ነው መከፍተው በ0.3 ለ3 አካፍለውና ሳይዙ ኦኬ በ0.3 3 ትሬድ ከፍታለሁ ያው ዞሮ አንድ ነው አንድ ላይ ሲደመር 0.9 ይሆናል ማለት ነው ሪስኩ የእያንዳንዱ 300 ይሆናል which is 900 ማለት ነው ስለዚህ የመጀመሪያው ታርጌት ላይ ስደርስ ቴክ ፕሮፊት 1 እንለው ላይ ኦኬ ቴክ ፕሮፊት አንደኛውን ዘጓለሁ ሁለቱን ትሬዶች ወደ ብሬክ ኢቭን አመጣቸዋለሁ ማለት ነው ኦኬ ሪስክ አይኖርም ከዛ በኋላ ወርስ ኬስ ሲናሪዮ ሄዶ ብሬክ ኢቭን ነው የሚያደርገኝ የመጀመሪያውን ኦርደር ስለዘጋው ፕሮፊት ኦልሬዲ ወስጃለሁ ሁለተኛ ቴክ ፕሮፊት ላይ ስደርስ ሁለተኛው ኦርደር እዘጋለሁ ሴም ትሬሊንግ ስቶፕ ሎስ የምንለው ሐሳብ ደግሞ አለ ትሬድ ማኔጅመንት ውስጥ ስቶፕ ሎሳችን አሁንም ከብሬክ ኢቭን ትንሽ ዝቅ ነው አሁን ወርስ ኬስ ሲናሪዮ ፕራይሱ ቢመለስ ትንሽ ፕሮፊት ወስደን ነው የምንወጣው ማለት ነው ኦሬዲ የመጀመሪያውና የሁለተኛውን ኦርደር ግን ወስደናል ኦሬዲ
ለማርኬቱ ድል አንሰጠው ማለት ነው ገንዘባችንን መልሶ እንዲወስድ ለዚህ ለምሳሌ ይሄ እኔ ተጠቀም የነበረው የትሬድ ማኔጅመንት ቱል ነበር ዴን ሶስተኛ ታርጌት ላይ ስደርስ ደግሞ ያው ሶስተኛው ዘጋዋለሁ ማለት ነው ኦኬ አሁን ላይ እየተጠቀምኩት ያለው ደግሞ በተወሰነ ለየት የሚል ነው እና በደንብ ቴስት አድርጌ በጣም እንዳልኳችሁ for the past couple of this ተወሰነ የተመቸኝ አፕሮች ነው so basically የምከፍተው ምንድነው 5 ትሬድ ነው የምከፍተው ማለት ነው ያ አንድ ነው ስለዚህ 5 ትሬድ ማለት ለምሳሌ በአንድ ሎት ሳይዝ ከሆነ ቶታል ለመግባት ማስበው ያችን አንድ ሎት ሳይዝ በ5 አከፋፍላታለሁ ማለት ነው ለምሳሌ ቅድም የሰራ ነው $8 ነው በአንድ ትሬድ ሪስክ የሚያደርገው አይደል የተባለው በዛች ፊገር አውት አድርገን ሎት ሳይዟን አገኘናት ፖዚሽን ሳይዛችን ያችን ለ5 መከፋፈል ማለት ነው ኦኬ ለ5 ከፋፍለና 5 ትሬድ ገባል ኦኬ ናው ቶታል ሪስካችን ለምሳሌ በ8 መስራትና ቶታል ሪስካችን 8 አይደል ለአምስቱ አጠቃላይ ሁሉም ስቶፕ ሎስ ቢነካ $8 ነው አይደል ሶ ቶታል ሪስካችንን የምታክል ሙቭመንት ወደ ታች ጌን ስናደርግ ለምሳሌ $8 ፔኒል ሲሰጠን ምን እናደርጋለን ሁለቱን እንዘጋዋለን ከአምስቱ ሁለቱ ይዘጋሉ ናው ወደ ብሬክ ኢቭን አናመጣቸው ቀሪዎቹ ገና TP1 አልነካንም ኦኬ TP1 ሳይነካ ሁለቱን እንዘጋቸዋለን just ሪስካችንን ስንሰራ ማለት ነው ናው TP1 ስንዘጋ ወደ ብሬክ ኢቭን ከታቸዋለን ሁለቱ አንደኛው ደግሞ ያው ክሎዝ እናደርጋለን I hope እንግዲህ ኮንፊውዝ አላደረኳችሁ መሰለኝ በተወሰነ ወይ በቮይስ ምናምን ኮንፊውዝ ሆናችኋል ኦኬ ሲ ሜቢ ፒክቶሪያል ሪከርድ እየተደረገ ከሆነ እንደ ድጋሚ ነው ያ እንደ ድጋሚ ታዩታላችሁ good ክላሪፋይ እያረክልን እንድትሄድ ዛክ yes አንድ ኢንስትሩመንት ላይ ነው ለምሳሌ ቴክ ፕሮፊት 1 2 3 ያለን የምንሄደው የከፈት ነው አንድ ኢንስትሩመንት ላይ ነው ወይስ መልቲፕል ኢንስትሩመንት ከፍተን የሚለውና ላይክ ብሬክ ኢቭን እና ትሬዲንግ ስቶፕ ሎሱንም በደንብ ክላሪፋይ ብታረግልን ኦኬ ያ ሶ አንድ ፕሮፊት 1 ፕሮፊት 2 ምናምን እሱ ራሱ እንዴት አከፋፈቱ ራሱ በእናንተ በዲሞ አካውንት ላይ ኦኬ ሶ አሁን ይሄኛው let's just say this is gold okay አሁን we are trading gold እንበል okay ለምሳሌ just price መጣ z level or ለምሳሌ ያክል መጣ እዚህ ጋር ቼንጅ አድርጎ ለምሳሌ ፕራይስ ኦኬ ስለዚህ ለምሳሌ ይሄ ነው ፕራይስ ለነናስብ የኛ ኢንትሪያችን ስናየው አሁን ለምሳሌ ኦኬ እዚህ ጋር ፕራይስ ሪቨርስ ሊያደርግ ይችላል ይሄ ዲፔንድስ እንግዲህ በየስትራቴጂው ሊሆን ይችላል እሱን ኒውትራል አድርገን አሁን ማኔጅመንቱን ያያያለን ስለዚህ ለምሳሌ እኔ ኢንትሪ እዚህ ጋር ሎንግ ነው መግባት እንፈልጋው የሚል ሰጠኝ ማለት ነው ጎልድ ላይ ነው ሎንግ ነው ምዝገባው ያው ቻትና ሪስክ ለምሳሌ እዚህ ጋር ነው ስቶፕ ሎስ ያደረኩት እንበል ኦኬ የመጀመሪያ ቴክ ፕሮፊት ለምሳሌ ያክል let's say እቺኛውን highest level ወሰድኩ ለምሳሌ this is my first target in the second target ለምሳሌ እዚህ አካባቢ the third target ለምሳሌ እዚህ አካባቢ ስለዚህ ይሄ TP1 TP2 ምናምን የምንላቸው እሱ ነው ያው TP1 የምንለው
እንዳልኳችሁ ይሄ ዲፔንድስ on the strategy TP3. Okay, this is my entry. ይሄኛው ደግሞ SL stop loss. Okay, so now እንግዲህ ሪስክ የማደርገው በቅድሙ ኤግዛምፕል ልውሰድ። እቺ ከዚች እስከዚች ያለች ባወጣሁት ሪስክ ፕላን መሰረት ፐር ትሬድ ሪስክ የማደርገው ለምሳሌ ቅድም በሰራነው ካልኩሌሽን መሰረት $8 ነው ብለን እንውሰድ። ኦኬ $8 ፐር ትሬድ። very good. now ያችን ለአምስት ሳካፍላት ስንት ነው የምትሆንልኝ? 8ን ለ5 ሳካፍላት በስራት ያ ወደ 1.6 ኤግዛክትሊ 1.6 አካባቢ ማለት ነው። ሶ 5 ትሬዶችን ነው የምከፍተው። እያንዳንዱ ከኢንትሪ እስከ ስቶፕ ሎሱ ድረስ ያለው ሪስክ ምን ያህል መሆን አለበት? $1.6 ማለት ነው። 5 ትሬዶችን ነው የምከፍተው እዚህ ጎልድ ላይ ይሄንኑ ፖዚሽን ይሄንኑ ሴትአፕ ትሬድ ለማድረግ 5 ትሬዶችን ከፍታለሁ ማለት ነው። እያንዳንዱ ግን ከኢንትሪ ስቶፕ ሎሱ ቢነካብኝ $1.6 ብቻ ነው የምከፍተው። አምስቱም ስቶፕ ሎስ ከነካ which is እንግዲህ ትሬዱ ፌል ካደረገ ቶታል የምከስረው ስንት ይሆናል? $8 which is my risk plan per trade ማለት ነው አይደል? very good. so አምስቱን ከፈትኩ። አሁን እዚህ ጋር ስገባ I have 5 trades። ስለዚህ ጎልድ ብሎ MT5ም ተጠቀሙ ኤክስነስም ያው 5 ትሬዶች ይኖራቸዋል። ትሬድ 1 2 3 4 and 5. now ሪስክ ያደረኳት $8 ነው። ልክ ፒኤንኤሉ ሪስክ ያደረኩትን ያህል ገንዘብ ሲያሳየኝ which is እዚህ አካባቢ ማለት ነው ከሪስኩ እኩል ሲሆን $8 ሲያሳየኝ ማለት ነው። ፒኤንኤሉ ቶታል የሁሉም ተደምሮ 8 ሲያሳየኝ ምን አደርጋለሁ? I will close 1 2 trades ሁለት ትሬዶችን ክሎዝ አደርጋቸዋለሁ። ፕሮፊት ወስዳለሁ ማለት ነው። ክሎዝ አደርጋለሁ ማለት ነው። ኦኬ very good። ምንም እዚህ ጋር ስቶፕ ሎሱን ከፍ ማድረግበት ነገር የለኝም። ስለዚህ I have አሁን ይሄው 3 አክቲቭ ትሬዶች አሉ። ይሄ መሆኑ ኢሞሽን ላይ ስንመጣ እናየዋለን። ኦኬ ትንሽ ከፍ ብሎ ለምሳሌ አንዳንዴ ትንሽ ኢሞሽናል ፍረስትሬት ሊያደርገን ይችላል። እንደዚህ አይነት ሲስተሞች ከሌሉ ነው እንደዚህ አይነት ህጎች ከሌሉ። ስለዚህ ፕሮፊቱ ለምሳሌ ቴክ ፕሮፊት ጋር ደርሶ የሚመለስ አይነት ከሆነ ፍረስትሬትድ ሆነ ከፖዚሽኑ የምንወጣበት ጊዜ ይኖራል። እንደዚህ አይነት ጊዜ እሷን አቮይድ ለማድረግ ነው 5 ትሬድ ከከፈትን በኋላ ሪስካችንን ላይ ሲደርስ 2ቱን ዘግዋለን 3 ይቀረናል ማለት ነው። now ፕራይስ ለምሳሌ ቀጠለ here then worst case scenario አሁን እዚህ ደርሷል። አሁን እዚህ ያለ ገብተን worst case scenario ስቶፕ ሎሳችን ሂት ይደረጋል $8 ሉዝ እናደርጋለን። ሁለት አውትካም ነው ያለው ወይ ይወጣል ወይ ይወርዳል። now ወጥቶ የመጀመሪያ ሪስካችንን ከነካ ኮንዲሽን 2 ትሬድ ይዘጋል። እዚህ ጋር ከደረሰ 2 አውትካም አለ። ወይ ወደ ስቶፕ ሎሳችን ይመለሳል ወይ ወደ ቴክ ፕሮፊታችን ይሄዳል። ሌላ አውትካም የለውም። ነገር ግን between this ያለው ዞን we call it no trade zone. see price
ሪስካችንን የሚያህል ፕሮፊት እስካልሰጠን ድረስ ምን ዘጋው ነገር አይኖርም። ስለዚህ በዚህ ውስጥ ፕራይስ ሙቭ ቢያደርግ ትሬድ አናደርግም፣ በቃ አይመለከትም። it's a no trade zone. መጀመሪያ አውትካም ከሰጠን እንዳልኳችሁ 2 እንዘጋለን። then ከዚህ ስቶፕ ሎስ ከነካ ኦሬዲ 2 ዘግተናል። በትንሽ የሪስክ እንወጣለን ማለት ነው። የሶስቱ ብቻ ነው የሚኖረን ሪስክ፣ 2ቱ ፕሮፊት ወስደንባቸዋል። ትንሽ እዚህ ላይ ሄልፕ አውት ያደርጉናል። ኦኬ ስለዚህ እቺኛዋ ብቻ ናት ሪስክ የምትኖረን። አይ ሆፕ አይዲያው የገባችሁ፣ ግን ድገሙት ሜቢ እዚህ ጋር ካካባችሁ። ኦኬ ሶ አሁን 2 ኦርደሮች ከዘጋን ኦሬዲ ይሄኛውም 1.6 ፕሮፊት ወስደንለታል አይደል? 1.6 ዶላር ወስደናል። ከዚህ 1.6 ዶላር ወስደናል። ስለዚህ ሶስቱ ቢከስሩ 1.6 ነው የሚከስሩታል። ስለዚህ 2ቱ ያካክሱልናል፣ 2ቱን ያጣፉልናል ወርስ ኬስ ሲናሪዮ። ስለዚህ ወርስ ኬስ ሲናሪዮ የምንከስረው 1.6 ይሆናል ማለት ነው። ከአምስቱ አንዱን ነው የምንከስረው ማለት ነው። ኦኬ ወርስ ኬስ ሲናሪዮ። ቤስ ኬስ ሲናሪዮ ደግሞ ፕራይሱ ቴክ ፕሮፊት 1 ይነካል። in this case እቺኛዋን እንዘጋታለን፣ the third order ማለት ነው እንዘጋታለን። ቀሪውን 4 እና 5 ኦርደሮች ደግሞ ሞዲፋይ እናደርጋቸዋለን። ስቶፕ ሎሱን ወደ ብሬክ ኢቭን እናመጣዋለን፣ ማለትም ወደ ኢንትሪ ፕራይሳችን ላይ ስቶፕ ሎሱን ሴት እናደርጋለን። ከፍ አዳር this is called trailing stop loss ይባላል። ፕራይስ ወደኛ አቅጣጫ በሄደ ቁጥር ስቶፕ ሎሱን ከፍ እያደረግንበት እንመጣለን። የመጀመሪያ ቴክ ፕሮፊት ስንነካ 1 እንዘጋና ሄው ብሬክ ኢቭን ላይ ናው ወርስ ኬስ ሲናሪዮ ምን ያደርጋል? ፕራይስ ከዚህ ተመልሶ ስቶፕ ሎሳችን ይነካል። ስቶፕ ሎስ ላይ ሂት አርጎ ካስወጣ ይሄው ይሄን ወስደናል፣ ይሄንን ደግሞ ተለቅ ባለ ፕሮፊት ወስደናል። እነዚህ ብሬክ ኢቭን ላይ ስለሆኑ ምንም ኪሳራ የላቸው። በዚህ ፕሮፊት ወጥተናል ከማርኬት ማለት ነው። እንደዚህ ኦከር ያደርጋል፣ ችግር የለም። ኦኬ ይሄንን መደጋገም ነው። ወርስ አሁን ቤስ ኬስ ሲናሪዮ ቴክ ፕሮፊት 2 ይደርሳል ማለት ነው። የዚህ ቤስ ኬስ ሲናሪዮ እዚህ ጋር ከደረሰ በኋላ TP2 ከነካ ይሄው 4ኛው ይዘጋል። 1 ይቀረናል። እሱን ስቶፕ ሎሱ በተወሰነ ከፍ እናደርጋለን። ትንሽ ፕሮቴክት ከተደረግንበት ኤሪያ ለምሳሌ ወደ እንግዲህ ማርኬቱን አይተን ለምሳሌ እኔ ተለቅ ያለ አሁን ለምሳሌ እዚህ ጋር እየወጣ ከሆነ ተለቅ ያለ ቡል ካንድል ካየው ዩዥዋሊ ከዛ ስራ አደርጋለሁ። ተለቅ ያለ ፒን ካየው ዩዥዋሊ ከዛ ስራ አደርጋለሁ። ከዛ ካንድል ስለማለት ከፍ እያደረኩት እሄዳለሁ። TP3 ሲደርስ 5ኛው ደግሞ ይሰካል ማለት ነው። እዚህ ጋር ፉሊ ኮምፕሊት ካደረገ 5ኛው ይሰካል። ሶ አንዳንዴ በዚህ መልኩ ፐርፌክትሊ አላይን አድርጎላችሁ ሊሄድ ይችላል። አንዳንዴ TP1 ነክቶ ሊመለስ ይችላል። አንዳንዴ እቺኛውን ፓርት ብቻ ነክቶ SL ሊመለስ ይችላል። SL ነክቶ ያስወጣው ይችላል። ነገር ግን እያንዳንዱ ታይም ላይ ልክ እንደ ማቺንግ ይሄ ከሆነ በማቺንግ ፎርማት ልክ እንደ ሮቦት አፕሮች ካደረጋችሁት as long as your strategy is profitable, net profitable መሆን የማትችሉበት ሲስተም ቢልድ አለማድረግ ይከብዳል ማለት ነው። eventually net profitable ትሆናላችሁ። ይሄንን ግን ያው በዲሲፕሊን ኢምፕሊመንት ማድረግ ያስፈልጋል። ያው it needs practice። አንዳንዶቻችሁ ትንሽ ኮንፊውዝ ሊያደርጋችሁ ይችላል። ግን ትንሽ ኮንፊውዝ ካደረጋችሁ እስቲ ሞክሩት፣ ትሬድ አድርጉበት ነገ ማለት ነው። የሆነ ትሬድ ኦፖርቹኒቲ ታገኝ 5 ትሬድ ክፈቱ፣
ዛሬ ባላት ማኔጅመንት ሲስተም ሞክሯት ማለት ነው። እና ሶፋር ብዙ የማኔጅመንት እንትኖች ቴስት አድርጌያለሁ። አክቹሊ ይሄንን አንድ ዩኤስ ያለ ትሬደር ነው ሪኮመንድ ያደረገኝ which I like ማለት ነው። ሞር በተወሰነ ኦን ዘ ቴብል ገንዘብ ሊቭ ላለማድረግና ጥሩ የሆነ አፕሮች ሰጥቶኛል ማለት ነው። ብትሞክሯት እናንተም ትወዱታላችሁ ማለት ነው። አፕሮች ግር ካላችሁ መልሳችሁ ቪዲዮውን ስለማስቀምጥላችሁ ማለት ነው።